ድረስ ያላለቀ ጉዳይ ስለሆነ አሁንም ኑሐሚን ታይዋለሽ ህግ ይዞታል ህግ ይፍታው ምንም የሚያጨቃጭቅ ነገር የለም እሺ እቴ ህግ ይፍታ ከህግ በላይ ማንም እንደሌለ በደንብ ወቁ በደንብ አዳምጪኝ ከዚህ ውጪ ደግሞ አንድ ነገር ልንገርሽ እኛ እያራመድን ያለ ነው ከሀቅ ጎን ሁሉም እንዲቆም ነው ሁሉም ከእውነት ጎን እንዲቆም ነው ሁሉም እውነትን እንዲያቅ ነው ሁሉም ህግ እንዳለ እንዲያቅ እያስተማር ነው ምክንያቱም እዚህ ሀገር ላይ በሐዋላ ተበልቶ በደላላ ተበልቶ በቁብ ተበልቶ በጓደኛ ተበልቶ በብዙ ነገር ተበልቶ ግን ቲክቶክ ላይ እየተዳኘ የሚወደውን ይዳኛል የማይወደውን ይተዋል ሰንበዲ ቤት ትገባለህ ሰንበዲ ቤት ላትገባ ሁሉ ትችላለህ ፍርድ ያላገኘ በጣም ብዙ ህዝብ አለ ምክንያቱም ባለመግባታችሁ ምክንያት እኛ ባለመስማታችን ምክንያት ስለዚህ የሚፈልገው ወስዶ የሚፈልገውን ሰምቶ ቪው የሚያገኘውን ነገር አሰምቶ ቀጥቅጦ እንደ ልቡ ያወርዳል ስለዚህ አይ ከዚህ ሁሉ ህግ ፍርድ ይሰጣል ስለዚህ ወደ ህግ ኑ ቶሎ ብሎ መጥራት ነውርም አይደለም ፎዚ ምንም አላወራንም ምንኑን የሚቆሙ ምን አውርተናል የተሳሳተ ነገር አውርተናል ውዴ እንደዛ ነው እሺ ኑሐሚን ተረጂ እሺ ኔትወርክ አልነበረም በቃ እንደዛ ከሆነ እኔም ጋር ያሉትን ለህግ አቀርባለሁ ሁሉም ለህግ ይቅረቡ እንደዛ ከሆነ አንቺ ተባባሪ እና እንተባባሪ በቃ ከነገ ጀምሮ ለህግ ልጅቷም ከቀረበሽ ሁሉም ይቅረቡ እና ግን መሲ እኔ ማለት እንድትቀየምኝ ማለት ነው ኢሞሽናል እንድትሆኚ ስላደረኩት መሲ ሶሪ መሲ አም ሶ ሶሪ መሲ ሰምተሻታል ውዴ ሚውትሽን አንሺ መሲ እንደዚህ መሆን የለብሽም ለምንድን ነው እንደዚህ በጣም ሶሪ ያለፈ ነገር እኮ ነው በቃ በእናትሽ ኑሐሚን ቲክታክ ላይ ማውራት አልፈልግም ገባሽ ደውዬ ነበር ማውራት የምፈልገው እኔ ማከራቸውን ሶሪ ይቅርታ በእናትሽ ቪዲዮ ስለሰራችብኝ ነው ገባሽ ማውራት አልፈልግም ተፋለው መሲ በጣም ይቅርታ መስዬ በዚህ መልኩ እንትን እንድትሆኝ አይደለም ይቅርታ በጣም ይኸው ተንበርክኬ ይቅርታ በቃ መሲ ወደ ኋላ እንዳትመለሽ በቃ አለፈ እኮ የማያልፍ ነገር የለም እመቤቴን ሁሉም ሲያልፍ ደስ ይላል አረጋሽ ትሙት እንዳንቺ እኮ በጣም ጀግና ሰው ነሽ ልጅቷን እራሱ ይሄንን ነገር ማስወጣትሽ ማንም ደፍሮማ አየሽ ኑሐሚን እንኳን ራሷ የህግ አካል ላይ ብላ አንቺን ልትተባበርሽ እንኳን አልሄደችም አልቆመችም ገባሽ ምክንያቱም ሁሉም ራስ ወዳድ ነው ራሱን ነው የሚያገለው ዛት ሚንስ በቃ ጎበዝ ነሽ ጀግና ነሽ ከዚህ በላይ ደግሞ እንሰራለን አይኖ ከዚህ በኋላ ህግ የሚተላለፍ ነገር አንሰራም ነገር ግን በህጉ መሰረት እንሰራለን ማርያምን መሲ አንድም ጸጉር ማለት ነው ከዚች ላይ የሚነቀል የለም መላጣን መላጣ ነው ማለት ይችላል ግን መላጣውን መንካት ኖ ወይ አይቻልም ትናንትና ልገለብጡን የሞከራችሁ ልዘቀዝቁን የሞከራችሁ ባይዘው እኔ አይሆንላችሁም አይሳካላችሁ አውቄ ዝም ያልኩት በምክንያት ነበር ምክንያቱም ቀን አለው ጊዜ አለው ዛሬ ግን ይገለበጣል ሁሉም በሰራው ስራ የሰራውን ያጭዳል ስለዚህ መሲ ኖ ወይ እንደዚህ አይነት ነገር እንዲሰማሽን ያልፈልግም ማርያምን ስለሆነውም ስላልሆነውም እግዚአብሔር ይመስገን ማንም ዋጋ ያልከፈለ የለም ከይቅርታ ጋር ማንም የራሱን አይዲ ጠፍቶበት ፓስፖርት ጠፍቶበት እኮ ፖሊስ ጣቢያ መሄድ የሚፈራ ማህበረሰብ ባለበት ውስጥ ሰውን ለማውጣት የሰው ልጅ ለማዳን የሰው ልጅ አይዞ ለማለት እዛ ቦታ ላይ መሄድ ይሄኮ ከክብር በላይ ክብር ነው ለሚገባው ለአንዳንድ አሳማ ግን አይገባውም ምክንያቱም በሆዱ ነው የሚገዛው ሆዱ ነው የሚበልጥበት በቃ ለዚህ ነው እኛ ከማንም ጋር ጸብ እንደሌለን በጣም እየነገርኳችሁ ነው ጋይስ እኔ ማንኛችሁም ጋር ጸብ የለኝም ኢቭን መሲ ብትሆኑ ወላ ሙኒት ወላ ፎዚ ወላ ጁዬ ማንንም መጉዳት አንፈልግም አሚንም መጉዳት አንፈልግም ምክንያቱም እህታችን ናት የህፃናት ናት ግን ሰው በሰራው ስራ ሊቀጣ ይገባዋል በዚህ እመኑ ከሀቅ ጎን ቁሙ አለቀ በቃ አበደን በቃ አለቀ ካላስ በሰራው ስራ ይቀጣ እኔ ሰርቻለሁ ልቀጣ ሰንበዲ ሰርቷል ይቀጣ በቃ አዎ በሉ በመብራን ከእውነት ጎን ቁሙ ይቀጣ ጋይስ ይቀጣ እስኪ ህግ ምን እንደሚል ይወቀው አንድ ቀን እስኪ ህግ ቦታ ይቅረብ አንድ ቀን እስኪ የህግን ድምጽ ይያው በቃ ይሄ ምንድነው ይሄን ማለት እኮ ያስነውርም በመብራን እናንተ የተበደላችሁ እኮ ናችሁ ከ100% እኮ ኢትዮጵያ 95% እኮ በብዙ መንገድ እኮ የተበላ ነው በብዙ መንገድ እኮ ህይወቱ የተቀጠፈ ነው
እስኪ የሞቱት እህቶቻችሁን ይዋቸው። እናንተን አምጥተው ሽጠው ለውጠው አይደል እንዴ? በስ መሲ በቃ ተዋት። ኢሞሽናል ሆና ነው። በቃ ተዋት፣ ትውጣ፣ ትረጋጋ። ኑሐሚን በቃ ጨርሰናል። መሲሻ የምታወሪው አለሽ? በውስጥ አውራታለሁ። መሲልሽ መሲን አውሪያት በቃ አረጋጊያት። ካላስ እንዴት ናችሁ? ሰላም ነው ውዴ፣ እንዴት ነሽ? በቃ ካላስ ፍቱ። ወይኔ ጨጓራሽ ተላጠ እኮ እዚህ ቲክቶክ ላይ እንደዚህ እያስጮህሽ እኔማ ታሳዝኝኛለሽ መሲ። የምር እኔ በጣም የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? እኛ አበሻዎች ለምንድን ነው ህግን የምንፈራው? ያውም ዱባይ ላይ እኔ በጣም እንደውም ሰው በህግ በጣም መጠቀም አለበት ብዬ ማስበው ሀገር ዱባይ ነው። አረብ ሀገር ላይ በጣም ህግ ይከበራል። በጣም ሄደሽ ፍትህ በጣም ታገኛለሽ። እንደ ኢትዮጵያ እንደው የሚለባበስበት አይደለም። ለምንድን ነው እንደዚህ የምትሆኑት ጋይስ? ለምንድን ነው የልጅ እናት ናት፣ የከሌ ውሽማ ናት፣ የከሌ እንትን ናት፣ የከሌ እርጉዝ ናት፣ የከሌ ባለትዳር ናት? አረ በመቤቴ ጋይስ ተፋቱ። አለማወቅ ከተጠያቂነት አያድንም። አም ሶሪ። እስከ ዛሬ እኔ ብዙ ጊዜ እናገራለሁ መሲ፣ ምን እላለሁ መሰለሽ? ወገንን አሳልፎ መስጠት ተገቢ አይደለም። ምክንያቱም ወገንሽ ነው፣ ወገንሽ ነው፣ በቃ ወገንሽ ነው፣ አበሻ ነው። እንደዚህ ግን መስልኝ በተለይ እዚህ ዱባይ ላይ ከ100% 95% ተበዳይ 5% እኛ ፌመስ የምትዩ የሆነ ሰንበዲ ፌመስ ቤት ገብቶ ታዋቂ የሚሆነው የሆነ አይበደልም። ምክንያቱም እከሌ ቤት ስለሚገባ እከሌ። ከዛ ውጭ እዚህ አምጥተን ብንጠይቅ እኔ ህዝብ ልሰብስብና እስኪ ምን ሆነሽ ነው አንቺ የጠፋሽው? እስኪ ምን ሆነሽ ነው? ማን ነው የበላብሽ? እስኪ ምን ሆነሽ ነው ጓደኛ ብለሽ ሰተሽው የካደሽ? እስቲ ምን ሆነሽ ነው ቁብጥለሽ የተካድሽው? እስቲ ምን ሆነሽ ነው ከሰው ቤት ፓስፖርትሽን ትተሽ ወጣሽው ብለሽ ብትጠይቂ እመቤቴን በህይወትሽ ልትደግሚ የማትችውን የእምባ ዘለላ ታነቢያለሽ። ምክንያቱም በጣም ብዙ ሰው ባበሻው ተጎርቷል። ይኸውልሽ በፊት ሰው ሲመጣ የምታስተምሪው ልንገርሽ፣ በጣም የሚቀጥሩሽ ሰዎች ጨካኞች እንደሆኑ፣ እንደሚያንገላቱ፣ መጥፎ እንደሆኑ፣ በብዙ መንገዶች እንደሚጎዱን ነበረ። አሁን እነሱ አይጎዱንም ከይቅርታ ጋር። አሁን እርስ በራሳችን የምንጎዳደው ይበልጣል። አበሻውን የሚጎዳው በጣም ይበልጣል። ጭራሽ አይጎዱንም። አበሻው ነው በጣም እየጨረሰን ያለው ራሱ ወገኑን እርስ በርስ። ስለዚህ ታዲያ ይሄንን ነገር ደግሞ አይዟችሁ፣ በቃ በርቱ፣ ጠንክሩ፣ ይሄ ማለት ይሄ ነው ብሎ ማሳወቅ እንደ ኃጢአት ተሆኖ አንድ ሰው ከበደለ ማለት ነው ቲፎዞ አትሁኑ። በቃ ማለት ፍርደ ገምድል አትሁኑ። የበዳዩም ወገን ነው ተበዳዩም ወገን ነው። ግን ደግሞ ህግ ባለበት ሀገር ላይ በጨለምተኝነት ለበዳይ ልጅ አላት ልጅ አለው እሷ እንዲህ ነው ከሌ እንትን ብሎባታል እንዲሆናለች ተፈልጣለች የከሌ ግሩፕ ናት ብላችሁ እንደ ህግ ነው። ያጠፋ ማንም ይጠይቃል። ማንም ቢሆን እነዚህ ልንገርሽ፣ ትናንትናኛ ስንበቃቸው የነበሩ ሰዎች ልንገርሽ፣ አንደኛ ልንገርሽ የመጨረሻ ደደብነታቸው አንድ ነገር ልንገርሽ፣ እኛን ከሰው ጋር ለማቃረን ይፈልጋሉ። የመጀመሪያው ፐርፐዛቸው አላማቸው እኛ ቤት ፍርድ እንደማይሰጥ፣ እኛ ቤት ትክክለኛ ነገር እንደማናረግ ይፈልጋሉ። ቅድም የሆነች ልጅ ስትናገር ነበር። እኔ ስራ ላይ ስለሆንኩ ነው። ቢኮዝ ምን መሰለሽ የሚፈልጉትን ነገር እኛ ስለማናሟላላቸው ያንን ነገር ብለው ነው የሚያስቡት። እኛ ስጦታ የሚባል አንሰጥም ከይቅርታ ጋር። እኔ አሁን ሰጥቼ አላውቅም። አንዳንድ ጊዜ ስሸጥ የሆነ ሰው እንጀራ አምሮኛል ሲል ውይ ውሰጂ ብዬ እላለሁ። ምክንያቱም መስጠት አልችልም፣ የለኝም። ከዛ በላይ ግን ጊዜ የለሰው እሰጣለሁኝ። ከዛ ውጭ ደግሞ ምን እንደሆነ ታውቂያለሽ? የሆነ ሰው ከኔ ጋር ሲጣላ ወይ ከመሲ ጋር ሲጣላ ወይ ከምን አንወግንም። አሁን እኔ ከመሲ ጋር በስንት ትጣላለሁ። ሞባይሉን አመልሽም እንደዚህ አትጣላለሁ። እሷም ከኔ ጋር ትጣላለች። ወግኖ ቲፎዞ ማንም እንዲሆንልን አንፈልግም። እነዚህ ግን ግሩፕ ክሬት አድርገው አንድ ቀን ደግሞ ግሩፑን አመጣና የሚመላለሱት ወሬ ማን ምን እንደሆነ ያሰማቸዋለሁ። ጊዜ ስጡኝ ብቻ ትንሽ ቀን፣ በጌታ ትንሽ ቀን። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ ምን እንደሚያረጉ ለዚህ ነው የጠላኋቸው እንጂ ሁሉም ወዳጆቼ ነበሩ። አንድ ሰሞን እርዳታ እርጅ ብለው በጣም ሲያሽቃብጡልኝ ነበረ። የረዳው ጊዜ ዱዱ የምትባል
ዱዱ ስሟን ልጥራት። ዱዱ አሁን እዛ ሄደሽ ፎቶ የለጠፈሽ እንደፈለግሽ እንድትሆኝ ፈቅጄልሻለሁ። ዱዱ የምትባል ይቺ እንትን ካንሰር የታመመሽ ጊዜ እንትን አልኳት እርዳታ ሳያት እባክሽ እርጃት ምናምን ሲሉ አልኩኝና መማርን አወራኋትና ረዳኋት። በቃ መማር ቢገባን ረዳናት። በነገራችን ላይ ከዛ ከረዳናት በኋላ ፎሎ አረገችኝ። ስረዳት እሷን ልክ እርዳታው ሲጨርስ ፎሎውን አነሳችሁ። ከዛ ቦለኳት በቃ ምክንያቱም አንድ ቀንም ቢሆን እኔ ለምነሽኝ አንድ ጥሩ ነገር ውዬልሻለሁ። ገባሽ? ምናልባት እኔ ስህተት ልሳሳት እችላለሁኝ። ታውቂያለሽ፣ ስህተት ተሳስቼ ሊሆን ይችላለሁ። ባይዘወይ እኔ ሰው እኮ ሰው ነኝ። እኔ ልሳሳት እችላለሁ። ከዛ በባለፈው ከኔቨር ጊቭ አፕ ጋር ስንጣላ ማሪ ባሌ ኔቨር ጊቭ አፕ ሲሳደብ ገብተው ከአቶ መስፍን መንግስቱ ምን የሚቀነስ ያለ ይመስላችኋል? ምንም ከቻልክ ማስታረቅ ከቻልሽ ማስታረቅ መሲ ከቻልሽ ጥሩ ነገር መስበክ ከቻልሽ በቃ አንቺ ታያንቺ ሰይ ማለት ያለበለዚያ ዝም ማለት ነው። ሳ ነው አይደለም? እኔና ኔቨር ተታረቀ ስተታቀሩ ምን ቀሩ እነሱ ባንፈላለግም ተታረቅን። በነገራችን ላይ ዳርቀሩ ሌብል ስላል ዳልቀሩ አየሽ። ከዛ ምን አደረጉ? እኔ ባልትና ከፈትኩኝ በርቺ ሲሉ ይቆዩና እኔና ኔቨር ጊቭ አፕ በዛ ሁኔታ ስንጣላ ምን አደረጉ? የኔ ባልትና እንዲቀዘቅዝ እንዲወርድ ማለት ነው። እኔ አንድ ባንድ አመጣላችኋለሁ ጋይስ ያለ ኤቪደንስ። እኔ ይሄ ጨለማ ይንጋልኝ አልናገርም፣ እማንም ላይ አልደርስም፣ ሰውንም መተቸት አልፈልግም። በነገራችን ላይ እኔ የሰራሁት ስራ ከአቅም በላይ ነው። በነገራችን ላይ ቲክቶክ ላይ የመጀመሪያ ነኝ። ወደርሽም ጠላሽም እየመረረሽም ዋጩ የመጀመሪያ ነኝ። እርዳታን ያስተማርኩሽ፣ ሰው ማፈላለግን ያስተማርኩሽ። አም ፌመስ በደንብ አዎ፣ እኔ የመጀመሪያ ነኝ። በደንብ እርግጥ አድርጌ የምነግርሽ እኔ ቲፎዞ ያስፈልገኝ። እስቲ እኔ ቲፎዞ የማን ነው? እስቲ የኔን ፎቶ አርጋችሁ ዙሪያ ዘን አልቅሱ። የኔን ፎቶ አርጋችሁ ግሩፕ ሰርታችሁ እንደው ብያቃለሁ ከይቅርታ ጋር እስቲ እንደዚህ አርጉልኝ ብያቃለሁ አልልም። ኖ ወይ አያስፈልገኝም። በእውነት ልንገራችሁ እኔ በጣም ብዙ ስራ እኮ የሰራው ነኝ። በመብርሃን በጣም እኔ በጣም ብዙ ነገር የሰራው ነኝ። ግን አያስፈልገኝም። ማርያምን ያስፈልገኝም። አረጋሽ ትምትን ያስፈልገኝም። ምክንያቱም እኔ አላማዬ ፐርፐዜ ሰው መርዳት ብቻ ነው። እንደውም አሁን ነው ደግሞ በሚከፍለው ፈጣሪ ነው መሲሻ። ከዛ ምን አደረጉ መሰለሽ? ወጡና የኛ ሽሮ በርበሪ እንዳይሸጥ የኛ ሽሮ በርበሪ እንግዲህ እቺ 30 ድርሃሟ እንዳትሸጥ ምን አደረጉ መሰለሽ? ተበድሮ እቁብ ተገብቶ የብድር ሽሮ በርበሪ የሚሸጡ ሁሉ የምን ሁሉ ሀቢብቲ ኖ ወይ ንገሪኝ። እኔ መተሽ ነይ ሂጃዛ ቤት ተይዞ ሂጃዛ ቤት ሰው ተሰቃይቶ እንዲህ ብሎ እሺ ነው አይደል? ሆነ አይደል እንዴ መሲ? እኔ ያደረግኩ አይደል? እኔ ተበድሬ ነው ሱቅ የከፈትኩት። እኔ ቁብ ተጥሎልኝ ነው ሱቅ የከፈትኩት። እኔ ሂጃዛ ቤት አሰቃይቻለሁ። ለምን 7 ነው በ8 ደስ ይወራል? ለምን አይመጡም ውዴ? ለምን አይመጡም? ሳሪ አንቺ እኮ እንደዚህ ነው። ከዛ ይሄ ሳሪዬ ይሄ ሚሲር መንበር የምትባል አጋሰስ ማለት ነው። እኔ አልናገርም፣ ግን መናገር ከጀመርኩኝ በጣም መጥፎ ሴት ነኝ። ምላሴ በጣም ነው የሚያስጠላው። ላለመናገር እንትን እጥራለሁ። ግን እኔ ለማስጠላት የማይሄዱበት መንገድ የለም። እኔ ለማስጠላት እኔ እንዳልሸጥ እኔ እንዳለውጥ ኤፍራትሙት እኔ ከመሲ ባልትናገር ኔቨር ኤቨር ምንም አይነት ግንኙነት የለኝም ከእህትነት ውጭ። በደንብ አዳምጡ። ከእህትነት ውጭ፣ ከመውደድ ውጭ፣ እሷ እንድትሰራ ፑሽ ከማድረግ ውጭ የለኝም። ላ ሚሚ እኔ ልናገር፣ በቃ መናገር የምፈልግ አንዳንድ ቀን ገብትሻል የምትናገሪበት ጊዜ አለ እንጂ እኔ አልጠላትም። እኔ ሚስረ መበር ሆነች ዱዱ ሆነች ማድሪሽ ሆነ እቺ ሜሉ ፍቅር ሆነች ምናምን እኔ አልጠላቸው። ሜሉ ፍቅር አምጥታ ስዕል አድኖ ሰጣይ ሳምንት አልሞላኝም ስቦልካት። ስም እየጠራው ልንገራችሁ። አሁን ይሄንን ቪዲዮ አድርሱላቸውና እዛ ሄዳችሁ ማለት ነው። ከዛ ቤታቸውን ይክፈቱና ያልቅሱ። እሺ ከይቅርታ ጋር ከዛ እጠራለሁ ስም ጋይስ አውቄ ነው በቃ አሽሙር እንዳልሆነ እንዲያውቁ ነው። በአሽሙር ተናገሩን አይደለም የሚሉት አሽሙር እንዳልሆነ ልንገራችሁ። ከዛ
ልነግርሽ አይደል እንዴ ምን አደረጉ መሰለሽ የሆነ ቀን መሲ እንትኔ ተመታብኝ አካውንቴ በጣም ተመታ እየሰራው አይደለም ብላ ያንን ነገር ስትናገር ማሪ እኔ ሳራ ናት እንደዚህ ያደረገችሽ አፍ ያለው ይሽጥ እንጂ እንደዚህ ያለው ይሽጥ እንጂ እኔን ማለት ነው ከሷ ጋር ለማጣላት ምን አገናኙ የኔ ህይወትና የሷ ህይወት ምን አገናኙ ጋይስ ምን አገናኙ ምን ያገናኘው ነገር አለ እኔ ሌላ ጀመረ እኮ ሁሉም እኮ የራሱን እግዚአብሔር የፈቀደለትን እህሉ እኮ ሳያገኝ አያድርም እኮ የድሉን ሁሉም ይበል አለቀ ስለዚህ እኔ ከማንም ጋር ውለታ የለኝም የማንም ቲፎዞ አልፈልግም ከዛ ቦለኳችሁ ለምን ስለምታስጠሉ በጣም ስለምትደብሩ እወድሻለሁ እያላችሁ እያስመሰላችሁ ስለምትወዱ ግን እንደዚህ አሁን ፈርጦ ጥልት የሚያደርግ ይሻላል ከዛ በኋላ ግሩፕ ተሰራ ግሩፕ ተበተነ ግሩፕ እንዲተባለ የሆነ ነገር ሲነሳ እሳ ሽሮ ሽጦን ከመኖር ቸርችሮን ከመኖር እሺ እንዲህ ብሎ ከመኖር በቃ አየሽ እሽ ሙጥጫ ያስፈልግም ሳሪ እንዲህ ነው ወንድ የሆነ ሰው በኮንፊደንስ እኔ ሊናገረኝ ይገባል ለዚህ ነው አሁን ዛሬ ስማችሁን ጠርቼ በሌላም ስላላችሁ ማለት ነው በሌላ አካውንት ስላላችሁ የነገርኳችሁ ለዛ ነው ስትወዱኝ ሁሉ ስትጠሉ ይጥሉ ምን ታመጣላችሁ እኔ ርዝቄን የያዘው መድኃኒዓለም ነው ድንግል ማርያም ልጅ እኔ በማንም ተደግፍ ያላል ደስ የሚለው ፓርት የሰውም ቲፎዞ ያስፈልገኝ ሽሮዬን የቀመሰ ወይ ኪዩ ሽሮዬን የቀመሰ በርበሬን የቀመሰ እንጀራዬን የቀመሰ ይገዛኛል በዚህ ምድር ላይ ሁሉ ሽሮ ሻጭ ቢሆን የኔ ርዝቅ ከይቅርታ ጋር በደንብ ያው ልጅ ሳርዬ እንደው አላቋርጥሽና በስተመጨረሻ እኔ ብዙ ቀን ማለት ነው አንቺ ሁሌ በራስሽን በሰውም ጉዳይ እየገባሽ እንደዚህ በጣም ስሜታዊ ሆነሽ እየጮሽ ምናምን እንትን ስትይ አይሻለሁ ይሄ በጣም ይጎዳል ታውቂያለሽ በጣም እንትን ሲል ከጊዜ በኋላ ውስጥሽ እንትን እያለ ምናምን ሌላ ጊዜ የማውራት ኃይልሽ እየጠፋ ምናምን ይመጣል እና ምን ታደርጊያለሽ መሰለሽ ስራ ለሰሪው ሾክ ላጣሪው ይላል አማራ ስለዚህ ምንድነው ሁሉም የሌላውን ጉድጓድ ቢቆፍር ነገ በራሱ በሰፈረው እንትን ወይም ደግሞ በራሱ በሌላው በቆፈረው ጉድጓድ መግባቱ ማንም አይቀርም ማንም ሰው የሰየጁን ያጭዳል ስለዚህ አንቺም መሲም ስሜታዊ አትሆኑ የሆነ ነገር መፈታት ካለበት በኤቪደንስም ሆነ በህግም መፈታት ካለበት ይፈታል ማንም ሰው የአንቺን ፕራዮሪቲ የአንቺን ሰበእና ተጋፍቶ መቶነ ካለው ካለ ዱባይ ደስ የሚለው ህግ ያለበት ህግ በጣም የሚከበርበት ሀገር ነው በቃ እንደዛ እንትን ማለት እንጂ ቲክቶክ ላይ እንደዚህ ቲክቶክ ላይ ያለው ማህበረሰብ ደግሞ በስማ በለው ነው በቃ ስማ በለው ቆርጦ ቀጥል የበዛበት ነው ብዙ ልጆች ለምን ተጣላችሁ ለምን እንደዚህ ያላችሁ ለምንድን ብለው ሲሉ እኛ ማለት ነው ያኒ የምንጥኒ የምጣላበት በምክንያት ነው ልንገርሽ እኔ አንቺ ስለተጣላሽኝ አሁን ለምሳሌ ነፂ ጋር ብትጣይ ነፂ ቤት ተንጠልጥለሽ እኔ ነፂና እኔ ብንጣላ አንቺ ነፂ ቤት ተንጠልጥለሽ ባይሽ እኔ አልቦልክሽም ከይቅርታ ጋር እኔ ግን ሳርዬ ከቆይታ አንፃር ግን ቲክቶክ ላይ የተረዳሁት ነገር ይሄ ነው በቃ የሆነ ግሩፕ ይፈጠራል የሆነ ደግሞ መንፈስ አለ ሰው ሲጣላ የሚያጋግልና ወደ አንዱ የመለጠፍ የአንዱን መገፍተር አንዱን ላይ መለጠፍ እና ደግሞ የሆነ ጊዜ ደግሞ ያን ገፍትሮ ደግሞ ሌላኛው ላይ መለጠፍ ይሄ ስላየሁኝ ነው በጣም የራቁት እኔም ደግሞ በጣም የምናደደው ለምን ቲፎዞ ትሆናላችሁ ለምን ከሀቅ ጎን አትቆሙም በቃ መቆም አለባችሁ ስለ እውነት ኖ ሳርዬ በአሁኑ ጀነሬሽን ይሄ ቀርቷል ህሊና ምናምን ይሄ እግዚአብሔርን መፍራት ቀርቷል አንቺ ሰውን በእኔ ጫማ ውስጥ ቁም ማለት አችም ሰውን እንደኔ ቅንሁን እንደኔ አስብ ማለት አችም ሰው ጭንቅላቱ እንትን ሆኗል ብሬኑ ወሽ ሆኗል በቃ በአሁኑ ህሊናውን ቢፈራ ምናምን የለም በቃ እግዚአብሔርን ቢፈራ የለም አብዛኞቻችን አስመሳይ ሆነናል በቃ በጣም ነው የሚያስፈላው ስለዚህ የማንንም አስተሳሰብ መለወጥ ስለማች ሁሉንም ጊዜና ችግር ያስተምረው ስለዚህ አትባሸቂ ጀመር ልንገርሽ ከሆነ ሰው ጋር ስትጣይ እየፈለፈለ አንቺ ድሮ ያደረግሽውን ነገር እየፈለፈለ እኔ እኮ ጋይስ እንኳን እኔ ቀርቶ ዓለም ምድሯ ታውቃለች እኔ ኢጃዛ ቤት እንደነበረኝ አዲስ ነገር እኮ አይደለም ነው ወይ ግን ላይክ እንደዚህ አትሂዱ ተንኮለኛ አትሁኑ ራሳችሁን ነው የሚጥላችሁ እርስ በርሳችሁ ስትጣሉ ጉዳችሁ እንደገና ይወጣል
እንደገና ደግሞ እንደዚህ አይነት ነገር ሲፈጠር ከእውነት ጎን ቁሙ። ተንኮል ምን ያደርጋል? ተንኮል ምንም አይሰራም ጋይስ። ተንኮለኛ አትሁኑ። ሰውን ለማባላት አትሩጡ። ለምንድን ነው ግሩፕ ክሬት የምታረጉ? ለተንኮል ለወሬ። እስቲ ግሩፕ ያላችሁ ራሳችሁን ፈትሹ። የማን ግሩፕ ናቸው? አሁን እናንተ የምን ግሩፕ ነው የምትፈጥሩት? ምን ሊያደርግላችሁ ነው ግሩፕ የምትፈጥሩት? ምን ሊሰራላችሁ ነው? ግሩፕ ሳይሆን መፍጠር ያለባችሁ አስተሳሰባችሁን በእውቀት መገንባት በቃ የሚጠቅም እና ደግሞ ከእውነት ጎን መቆም። ያ ሰው ስጋችሁም ራሱ ቢሆን ከእውነት ጎን ቆሙ። በቃ የግድ በቃ መሲ፣ አሁን አንቺ ገብተሽ እዛ የሆነ ቤት ቆይታ ያለሽ ስለ ሳሪ ማብራራት ስትፈልጊ አትችይም። ምክንያቱም በቃ እነሱ ስለሚጠሉሽ አንቺ ማስረዳት ሁሉ አትችይም። ለምንድን ነው እንደዚህ አይነት የቆሸሸ ምግባር የምትሄዱት? ስትጠሉም አበቃ፣ ስትወዱም አበቃ። በቃ አለቀ። ማን ምን ያመጣል? ሳሪ ይኸውልሽ፣ አንቺ ይኸውልሽ እርዳታውንም የቀደመሽ የለም። ሰው የጠፋ ማፈላለጉንም ከአንቺ የቀደመ የለም። ለታመመ ሰው ቤት ተባረው ለማስጠጋቱንም የቀደመሽ የለም። ማንም ሰው ስራው ይመሰክርለታል። ማንንም ሰው በስሙ እንደሚታወቀው ሁሉ በምግባሩም ይታወቃል። ስለዚህ ለማስረዳትም ራስሽን ምንም አያስፈልግም። ምክንያቱም ሰው ስራው ምስክሩ ነው። ስለዚህ አትናደጂ። በቃ ንቀሽ ተይ። በቃ አይተሽ እንዳላየሽ። አሁን ለምሳሌ እኔ መጥፎ ነገር እንዳደረግኩኝ የኔን ኢጃዛ ቤት ከኔ ጋር የኖረ ሰው ፈልጎ እኔ እኮ ኢጃዛ ቤት ከተውኩ 2 ዓመት ነው እየፈለጉ በእግር በበረት ሳሪ ምን አድርጋሻል? ምን ተደርጓል ማለት ምን ያስፈልጋችኋል? ጅል ናችሁ። ጊዜያችሁን በዚህ ነገር ነው የምታባክኑት። አታባክኑ። ይቺ ልጅ ደግሞ እኛ የተናገርንባት በምክንያት ነው። ይሄው እያያችሁ ነው። ምክንያት አለው። ምክንያት ካለው ዳር መቆም ያለባችሁ ከዛ ጎን ነው እንጂ ከሳራ ጎን ማን ቆማላችሁ? አፋችሁን እንደንትን እያጮኋችሁ ማለት ነው። ወይ በቃ መሲቻው ኡፍ ካላስ መቤቲ ነሽ። ሳሪ አትናደጂ። በቃ አሁን ስራሽን ስርሽጪ። በቃ ማራማር ያልናደድም ደግሞ ያልን እኔ እኮ እየተናደደ በቃ በቅቶኛል ጋይስ፣ በቅቶኛል። እኔ አፍኜ ይዤ ወጣሁ አይደል? ይዤ ምክንያቱም በቃ ስላስጠላኝ ነው እንጂ እኔ አይቻ ስንት ቪዲዮ ነው። እስኪ ግቡ ሚሲ ሪመምበር ቤት ግቡ እስኪ ግቡ። ስንት ቪዲዮ ነው ቆሎዬ ሽሮ እየተሸጠ ምናምን እያለች ለአጫን ስታላጭጭ የነበረው ማለት ነው። ዝርክር ግን እኔ ዝም ነው የምለው። ምክንያቱም ስትልኩልኝ ምን ስትሉልኝ ኧረ እኔ ይህች ብሎኬ ናት እያልኩኝ ልቄት ይቻት ማለት ነው። መሲ ውጪ በቃ አልጮህብሽም። እሺ ሳርዬ፣ እሺ እጅ በቃ አትናደጂ። በቃ ውሃ ጠጪ እሺ። እኔ ቆንጆ ባሌ ውሃ ሊያመጣልኝ መስሎኝ እኔ ትቻለሁ። ቅድስቴ ጌታ ነው ልትይ ነው። እኔ ትቻለሁ ማርያምን። እሺ ባሌ ውሃ ስጠኝ ካላስ ትቻለሁ። ማርያም የስራ ሰው ነኝ። የስራ ያለ ሰው ነኝ። ዳጣ 30 ማሪ ዳጣ ስንት ነው አለች? እኔ አላወራም ጋይስ፣ አላወራም። እኔ ባወራ ኖሮ ተውኝስ። ግማሽ ማሪ ግማሹ 30 ነው። አንዳንድ ጊዜ እንደዚህ እንትን ስል በቃ ኢሞሽናል ሆኜ እንደ እንትን እሆናለሁ ማለት ነው። ወላማ አንድንሽ ሶሪ። አሁን ልትሸጭ ነው ልትወጪ ነው? ምን ላይ ነሽ? ኧረ ማሪ እወጣለሁ። ሰላም ለዚህ ቤት ሰላም ነው ውዴ። እወጣለሁ፣ እወጣለሁ ማሪ። እኔ ነፂ ታውቂያለሽ ሳ አንዳንድ ጊዜ በጣም ውስጤ ህመም አለ፣ ያመኛል። ገባሽ? ችዬ እመቤቴን ነው የምልሽ። አንዳንድ ጊዜ በጣም እሽልና የሆነ ከአቅምሽ በላይ የሚሆን ነገር አለ። ያ ነገር ስላለ ነው እንጂ እመቤቴን እኔ ማናችሁም መታችሁ ቪዲዮ ሰራችሁ እንዴ ማሪ ከነ ልጄ ከነ ባሌ ከነ ምን ስትረግጡኝ መች እንትናለሁ። ግን አንገት ለምን እንደዚህ ተፈጠረ ቢባል አዙሮ ለማየት ነው የሚባለው። ገባችሁ? እኔ በጣም ሰው በቃ ጥልት አሁን እኔ የምጠላው ሰው ዝም ብሎ በቃ ሰውነቱን ሳይሆን ምግባሩን ስለምጠላ ጥልት። ግን እወድሻለሁ እያሉ ማሽቃበጥ ደስ አይልም፣ አያስፈልግም። በዛ ላይ ደግሞ ማርያምን ነው የምላችሁ እኔ የምሸጠው በእግዚአብሔር ፈቃድ ነው። እኔ የምኖረው በእግዚአብሔር ፈቃድ ነው። እኔ የሚያኖረኝ የፈጠረኝ ጌታና ጌታ ብቻ ነው።
በቃ ማንም ሰው የሚኖረው በራሱ ርዝቅ ነው። ቲፎዞ ስለሆናችሁ ቋንጣ አንጠልጥላችሁ ስለወጣችሁ ሽሮ ይዛችሁ ስለወጣችሁ የኔን ጀበና ይዛችሁ ስለወጣችሁ የኔን ረከቦት ይዛችሁ ስለወጣችሁ አይደለም። ኖ ወይ እንደዛ አይደለም ጋይስ። ሁሉም የድሉን ነው የሚያገኘው። ሁሉም የርዝቁን ነው የሚያገኘው። እናንተን ይሁኝባችሁ ነው እንጂ የሌላ ሰው ቢሆን እንደዚህ ትዘቀዝቃላችሁ። ሌላ ሽጦ እንዳይበላ ታደርጋላችሁ። ምክንያቱም ነገረኞች ናችሁ። አሁን ሌላ ሰው እንደዚህ ቢሸጥ አትተውትም። በጣም እንትን ትላላችሁ። ለአንድ ሳይዝ ወገን ትይዛላችሁ። ለምን ወገንተኛ ትሆናላችሁ? ሁሉም እህቶቻችሁ ናቸው። እኔን አትችሉኝም። በነገራችሁ ላይ ከኔ ጋር አትችሉ። ምክንያቱም አይ አም ፌመስ the old famous still no famous ከይቅርታ ጋር